ሰላም ሰላም የጸሪ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን አገጣጥሞ መጻፍ የአማርኛ ፊደላትን አገጣጥሞ መጻፍ። እንግዲህ የአማርኛ ፊደላት የምንላቸው በፊት ለፊት የጻፍኳቸው አሉ። እነሱን አንድ ባንድ አሳያችኋለሁ ማለት ነው። ከዛ ቀጥዬ ደግሞ ቃላቶችን እንዴት እንደመሰረቷቸው በፊደላቱን አገጣጥሜ እንዴት እንደመሰረቷቸው አሳያችኋለሁ ማለት ነው። እነዚህ የምታዩዋቸው የአማርኛ ፊደላቶች የመጀመሪያዎቹ ናቸው። የመጀመሪያዎቹ የአማርኛ ፊደላቶች የመጀመሪያዎቹ ናቸው። እነዚህ የተነጣጠሉ ቃላት ናቸው። የተነጣጠሉ ቃላት ናቸው። እነዚህን ቃላቶችን በእንዴት እንጽፋቸዋለን? በእንዴት እንጽፋቸዋለን? ቃላቶችን እንዴት ነው የምንጽፋቸው? ለምሳሌ ቃላቶችን እንዴት እንደምንጽፋቸው አሳያችኋለሁ ማለት ነው። ኦኬ፣ አሁን ወደ ትምህርታችን። መጀመሪያ እነዚህን ፊደላቶችን አነብላችኋለሁ። እዚያ ቀጥዬ ደግሞ ቃላቶችን አነብላችኋለሁ። ፊደላቶች ማለት እነዚህ በዚህ የተጻፉት ናቸው። እነዚህ ማለት ነው። ለምሳሌ መ፣ ቀ፣ ሸ፣ ነ፣ ለ፣ ከ፣ ወ፣ ረ፣ መ፣ ለ፣ ገ፣ መ፣ ተ፣ ረ፣ ቀ፣ ሰ፣ መ፣ ረ፣ ነ፣ ማ፣ ዳ። እንግዲህ እነዚህ ፊደላት ናቸው። የአማርኛ ፊደላት ናቸው። ቃላቶች ደግሞ የምንላቸው እዚህ ጋር የጻፍናቸው አሉ። እዚህ ጋር የተጻፉ አሉ። የምታዩዋቸው እዚህ ጋር የተጻፉ አሉ። እንዴት እንደምጽፋቸውና እንዴት እንደማነባቸው ላሳያችሁ። መረቀ። እንግዲህ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ቀ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ እዚህ ጋር ስጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? መረቀ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀመሰ። እንግዲህ ቀ ማለት የመጀመሪያ ናት። መ የመጀመሪያ ናት። እዚህ ጋር ያያችኋት። ቀ ማለት ደግሞ ሰ ማለት ደግሞ የመጀመሪያ ናት። ቀመሰ። እነዚህ ፊደላቶች በአንድ ላይ ስጽፋቸው እዚህ ጋር ደግሞ በአንድ ላይ ስጽፋቸው ምን የሚል ትርጉም እንደሚሰጡ ልንገራችሁ። ቀመሰ። ቀ የመጀመሪያ፣ መ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስንጽፋቸው ቀመሰ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሸለመ። ሸ ማለት የመጀመሪያ ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስጽፋቸው እዚህ ጋር ወስጄ እነዚህ የተነጣጠሉ ናቸው እንደምታያቸው። እዚህ ጋር በአንድ ላይ ስጽፋቸው ደግሞ ሸለመ። ሸ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። አያችኋቸው? ሸለመ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ነገረ። ነ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ረ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው እዚህ ጋር ሲጻፉ። እዚህ ጋር ስንጽፋቸው ደግሞ ምን የሚል ትርጉም እንደሚሰጡ ላሳያችሁ። ነ የመጀመሪያ፣ ገ የመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነበው ምን ይላል? ነገረ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ለመነ። ለ ማለት የመጀመሪያ፣ መ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ስንጽፋቸው ከዚህ ጋር ስንጽፋቸው ደግሞ ትርጉም ያለው ቃል ይመሰርቱልናል ማለት ነው። እዚህ ጋር የተነጣጠሉ ናቸው። ለ የመጀመሪያ ናት። መ የመጀመሪያ፣ ነ የመጀመሪያ። እዚህ ጋር ደግሞ በአንድ ላይ ስንጽፋቸው ለመነ። ለ ማለት የመጀመሪያ፣ መ የመጀመሪያ፣ ነ የመጀመሪያ። ለመነ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ
ማ ከተማ። እንግዲህ ማ ማለት የመቤተሰብ አራተኛ፣ ተ ደግሞ የመጀመሪያ ፊደል ከየመጀመሪያ። እነዚህ ፊደላቶች የተነጣጠሉ ናቸው። እዚህ ጋር ስንጽፋቸው በአንድ ላይ ትርጉም ያለው ቃል ይመሰርቱናል። ከተማ ከተማ። ይኸው ከ ማለት የመጀመሪያ፣ ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ከተማ ከተማ የሚል ቃላት ይመሰርትና ማለት ነው። ኦኬ ወደ መጨረሻው ደረጃ ስንደርስ ወረደ ወረዳ ወረዳ። ዳ ማለት የደ ቤተሰብ አራተኛ፣ ረ የመጀመሪያ ፊደል፣ ወ የመጀመሪያ ፊደል። እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስንጽፋቸው እዚህ ጋር ምን የሚል ትርጉም ይሰጡናል ማለት ነው? ወረዳ ወረዳ። ወ ማለት የመጀመሪያ፣ ረ የመጀመሪያ፣ ዳ ደግሞ የደ ቤተሰብ አራተኛ። ወረዳ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ፊደላትን እንዴት አገጣጥመን እንደምንጽፍ አሳየኋችሁ ማለት ነው። አንዴ እነዚህ ቃላቶችን አንዴ አነብላችኋለሁ። እዚህ ጋር ያሉትን መረቀ መረቀ፣ ቀመሰ ቀመሰ፣ ሸለመ ሸለመ፣ ነገረ ነገረ፣ ለመነ ለመነ፣ ከተማ ከተማ፣ ወረዳ ወረዳ። እንግዲህ እንደምታያቸው እነዚህ ቃላቶች ናቸው፣ የተመሰረቱት ቃላቶች ናቸው። ቃላቶች ኦኬ። እንዴት እንደመሰረትናቸው አሳይቻችኋለሁ እንዴት እንደተመሰረቱ። ያው የተነጣጠሉትን በአንድ ላይ ጽፈን እንዴት እንደምንመሰርታችሁ ነው ያሳየኋችሁ። በሌላ ቪዲዮ እስከምንገናኝ፣ ለዛሬው ቪዲዮ የነበረ፣ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።